የስልጤ ዞን ዋና አስተዳዳሪ አቶ ዘይኔ ቢልካ በፕሮግራሙ ተገኝተው እንደተናገሩት ዘንድሮ ኩኖን ጨምሮ 4 ታዳጊ ማዘጋጃ ቤት ስራ የጀመሩ ሲሆን ከተሞች በፕላን እንዲመሩ በማድረግ ኢንቨስትመንት እንዲስፋፋ፣ የስራ ዕድል እንዲፈጠር፣ የመሰረተ ልማትና ማህበራዊ ተቋማት እንዲስፋፉ በሚደረገው ጥረት መሰረታዊ ለውጥ ለማምጣት ከህብረተሰቡ ጋር በቅንጅት መስራት ያስፈልጋል ብለዋል። ዋና አስተዳዳሪው በዞኑ የከተሜነት ምጣኔ ዝቅተኛ በመሆኑ የገጠር የልማት ማዕከላትን መሰረት በማድረግ ጥንስስ ከተሞችን በመፍጠር በሂደት የማዘጋጃና የከተማ እውቅና እያገኙ እንዲሄዱ በተሰራ ስራ 89 የጥንስስ ከተሞች ተመስርተው ህብረተሰቡ ፕላኑን ጠብቆ ከተማ እየፈጠረ እንዲሄድ የተደረገው ጥረት ውጤት እያሳየ ነው ብለዋል። የስልጤ ወረዳ ምክትል አስተዳዳሪና የንግድና ኢንዱስትሪ ጽህፈት ቤት ኃላፊ ወይዘሮ ጀሚላ ሁሴን በከተሞች የኢንተርፕራይዞችን ልማት በማፋጠን የስራ ዕድል ፈጠራን በማበረታታት ለኢንተርፕራይዞች የመሸጫና የማምረቻ ቦታ በማዘጋጀት ወደ ኢንዱስትሪ ለሚደረገው ሽግግር መሰረት እንደሚሆኑ ተናግረዋል። ከተማዋ በፕላን የምትመራ ለነዋሪዎቿ ውብና ጽዱ የሆነች እንዲሁም የነዋሪዎቿን የገበያ አቅም በማሳደግ ለመለወጥ በዞኑ በመስኖ ልማት ውጤታማ የሆኑ ቀበሌዎች ያካበቧት በመሆኑ ከተማዋ በአጭር ጊዜ ውስጥ የንግድ ማዕከልና የኢንዱስትሪያሊስቶች መፍለቂያ እንደምትሆን ያላቸውን ተስፋ ገልጸዋል። ወጣቱን ከጥቃቅንና አነስተኛ ወደ ኢንዱስትሪ ልማት በማሳደግ የስራ ዕድል ፈጠራ ለመፍጠር እየተሰራ መሆኑን የተናገሩት የስልጤ ወረዳ ከተማና ቤቶች ልማት መምሪያ ኃላፊ አቶ ከይረዲን ማህሙድ የኩኖ ከተማ መሰረተ ልማትን በማሟላት የበለጸገ ህብረተሰብ ለመገንባት የሚያስችል አቅም እየተፈጠረ ይሄዳል ብለዋል። የአካባቢው ነዋሪዎች በበኩላቸው ከተማው የማዘጋጃ ቤት እውቅና ማግኘቱ ለሚያመርቱት ምርት መሸጫ የሚሆን ጠንካራ የገበያ ማዕከል እንደሚሆናቸው በዚህም ደስተኛ መሆናቸውን ገልጸዋል ሲል የዘገበው የዞኑ ባህል ቱሪዝምና የመንግስት ኮሚኒኬሽን ጉዳዮች መምሪያ ነው።